የወገኖቻችን አስከሬን እኮ የምድር አራዊትና የሰማይ አሞሮች እየበሉት ነው። ሞት እደጃፋችን ላይ ነው ያለው። የምንሰማው አስደንጋጭ ነገር ነው በየቀኑ። ስለዚህ ሁል ጊዜ ተዘጋጅተን ልንኖር ያስፈልገናል። ግልጽ ኦርቶዶክስ አይኑር ተብሎ የተፈረደበት ዓለም አቀፍ አገር አቀፍ ያቀደበት ምን ጋር በፍጥረታት ነን። ዓለም አቀፍ ጥላቻ ጋር ነው የምንዋጋው። ወዳጅ ሰማይ ስማ ምድር አድምጭ። ክርስቶስ የሞተለትን ክርስቲያን በየሜዳው መግደል ዋጋ ያስከፍላል። ሰላም ሰላም ጤና ይስጥልኝ። ሰላም ብያለሁ። ሰላማችሁ ይብዛ። ቸር ተመኙ ቸር እንድታገኙ። መልካሙን እሹ መጥፎውን ሽሹ፣ ሁሉም መርምሩ። መልካሙን ያዙ ክፋት ለማንም በጎነት ለሁሉም። ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። ዓለማችን ሰላም አይደለችም፣ ሀገራችን ሰላም አይደለችም። ፈጣሪ ሰላሙን ያምጣልን። በሀገራችን እንግዲህ ብዙ ወገኖቻችን ጦርነት ላይ ነው ያሉት። ያው ጦርነት ላይ ነው ያለው ተብሎ እንደ ስርዓት አይነገርም። ግጭት አለ ነው እያሉ የሚሸፋፍኑት፣ ግን ሀገራችን ጦርነት ላይ ነው ያለው። ወገኖቻችን እየተገደሉ ነው፣ እየሞቱ ነው። ከዚህ ደግሞ በአብዛኛው ተጠቂ ከሆኑት ሁሉም የሰው ልጆች የሚሞቱት በዓለምም ያሉት ሀገራችንም የሰው ልጆች ናቸው የሚገደሉት። ሁሉም መሞት አይጠበቅባቸው፣ መገደል አይጠበቅባቸውም። ፈጣሪ ስጠራቸው በጊዜያቸው ሊሄዱ ይገባል። ነገር ግን ያደለም እየሆነ ያለው በብሔር በሃይማኖት በተለያዩ ነገሮች በጎሳዎች እየከፋፈሉ ያው ይገሉናል ማለት ነው። እንዳመቻቸው ያው ስርዓቶች ናቸው እንደዚህ የሚያደርጉ። ያው ፈጣሪ ሰላሙን ያምጣልን። ነገር ግን ለሀገራችን ደግሞ በአሁኑ ሰዓት በጣም ጎልቶ እየታየ ያለው በጣም በኃይለኛው እየተጨፈጨፉ ያሉት በእምነት ደረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ውስጥ ያሉ አማኞች በኃይለኛው በቤተ ክርስቲያኑ አካባቢ ሆነው ከቤተ ክርስቲያኑ ውጭ በሚኖሩበት አካባቢ ሆነው በጣም እየተገደሉ ያሉና እነዚህ ነገሮች ለምንድን ነው እንደዚህ ሊሆኑ ይቻሉት? ለምን ጸናባት? ይችን ባለውለታ የሆነች ቤተ ክርስቲያን ለምን የታሪክ መከራ ደረሰባት? ለምን እንደዚህ አይነት ግፍ እንዲደርስባት ተደረገ? ባለውለታ ሆና መከበር ሲኖርባት፣ ነገር ግን ለምን መከራ ከበረባት? እቺ ቤተ ክርስቲያን ለምን መከራ ከበረባት? እስኪ እንመልከት አንዳንድ ነገርና እነዚህ እንግዲህ የተለያዩ ተጨባጭ ነገሮች ሁኔታዎችን እናያለን። እነዚህ የሚገድሉ የሚጨፈጭፉን ገዳዮቻችን ያው ያደርጓቸው የተለያዩ እንትኖች አሉ፣ የምናያቸው ፍጻሜዎች አሉ፣ የሚገድሉባቸው አገዳደሉ ዘዴዎች አሉ። እና እነዚህ ነገሮች እንዴት ነው? ለምንድን ነው እንደዚህን ያክል የጨከኑበት? ለምንስ ይገሉናል? እስኪ ምክንያቶችን በጥቂቱ እየተመለከተ እንግዲህ ፈጣሪ ሰላሙን ያምጣልን። ግን የዚህን ያክል ለምን ተጨካከኑ? እና ኦርቶዶክሳውያን ለምን መግደል አስፈለገ? ለምንስ ይገሉናል? የሚገሉበት ምክንያቶች ምንድናቸው ብለን ስንመለከት የመጀመሪያው እንደምናየው ተጨባጭ ሁኔታ ተቋማዊ ማንነትን ማጥፋት ነው። ተቋማዊ ማንነትን ማጥፋት ቤተክርስቲያኗ የኢትዮጵያ የታሪክ የባህል እና የስልጣኔ የጀርባ አጥንት ተደርጋ ትወሰዳለች። ሀገርን ለማፍረስ የሚፈልጉ ኃይሎች እንግዲህ መጀመሪያ የሀገሪቱን አንድነት የሚወክለውን ይህን ተቋም ማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት ተከታዮችን ወይም ይችን ተቋም ማዳከም ዋናው ግባቸው ስለሆነ፣ ስለዚህ ተቋማዊ ማንነትን ማጥፋት ማለት ነው። ሌላው ምክንያታቸው ሊገሉን የፈለጉበት ምክንያት ምንድነው? የመሬትና የስነ ህዝብ ወይም የዲሞግራፊ የምንለው አለ አይደል? ለውጥ ለማሳየት በተለያዩ ክልሎች ኦርቶዶክሳውያን በማፈናቀልና በመግደል አካባቢውን የአንድ ብሔር ወይም የአንድ እምነት ብቻ ለማድረግ የታለመ ወይም የታለመ ጽዳት ነው። እያየነውም ስለሆነ ማለት ነው። ይሄ መሬት ላይ ያለ ሀቅ ነው። ሌላኛው ምክንያት ሃይማኖታዊ ጽንፈኝነት ነው። ሌላው ሊገሉን የቻሉበት ምክንያት ምን ስላለ ነው? ሃይማኖታዊ ጽንፈኝነት፣ ቤተክርስቲያን እንደ ባዕድ ወይም እንደ ጠላት የሚመለከቱ ጽንፈኛ አስተሳሰቦች ማለት ነው። የኛ ባልሆነ መሬት ላይ የእናንተ እምነት አይኖርም በሚል መንፈስ ጥቃት
ይሰነዘርባቸዋል። ሌላው ደግሞ ያው በአብዛኛው የሚታወቀው እንደ መጨረሻ ምክንያት የሚሆነው ፖለቲካዊ ትርፍ ለማግኘት ሲባል ይገደላሉ ወይም እንገደላሉ ማለት ነው። ፖለቲካዊ ትርፍ ሲባል አማኞችን ማጥቃት ለተወሰኑ የፖለቲካ ኃይሎች እንደ ጥንካሬ ማሳያ ድጋፍ ማሰባሰቢያ መሳሪያ ሆኖ ስለሚያገለግል ይህንን ይተገብራሉ ማለት ነው። ሌላው ገዳዮቹ የሚገድሏቸው ወይም እነዚህን ክርስቲያኖች የሚገድሏቸው ወይም አጥፊዎቹ እነማን ናቸው? ማን ሊሆኑ ይችላሉ? እነማን ናቸው ብለን ስንመለከት የመጀመሪያው ጽንፈኛ ብሔርተኞች ናቸው። እነዚህን ሊገድሉ የሚችሉ ወይም እየገደሉ ያለ ጽንፈኛ ብሔርተኞች፣ ይህ መሬት የኔ ነው ሌላው መውጣት አለበት የሚሉ የታጠቁና ያልታጠቁ የጎሳ ኃይሎች በሀገራችን ያው የምናውቀው ሀቅ ስለሆነ ማለት ነው። ሃይማኖታዊ አክራሪዎች ለሃይማኖታቸው የሚኖሩ ከሆነ እሰየው፣ ግን አይደለም ያው እንደዚሁ በተለምዶ ሃይማኖታዊ አክራሪዎች ለእምነቱ የሚኖር ሰው መጀመሪያ የራሱን እምነት የሚያከብር ከሆነ ሌሎችም የሚያከብር፣ ግን እንደዛረ ብቻ ሃይማኖታዊ አክራሪዎች የሚለው ይገልጸዋል ማለት ነው። ሌላው እምነት የማይታገሱና በኃይል ለማጥፋት የሚንቀሳቀሱ ታሪክን፣ ባህልን ለመንጠቅ የሚታትሩ ቡድኖች ማለት ነው። ይሄ ሃይማኖታዊ አክራሪዎች ናቸው። ሌላው መዋቅራዊ ድጋፍ ያላቸው ኃይሎች በመንግስት መዋቅር ውስጥ ተሸሽገው ጥቃቱ ሲፈጸም ሆን ብለው ዝም የሚሉ ናቸው። እያዩ ጥቃቱ እየተገደለ ሰው ያውቃሉ፣ ህሊናቸው ያውቃል፣ ነገር ግን ዝም ይላሉ። ይሄ ማለት መዋቅራዊ ድጋፍ አላቸው ማለት ነው። መረጃ የሚሰጡ ናቸው ወይም መንገድ የሚያመቻቹ ሹማምንቶች ያሉበት ስለሆነ ነው። ሌላኛው በጥቅም የተደራጁ ቡድኖች ናቸው የሚገድሉ ማለት ነው። በጥቅም የተደራጁ ሰባና ቡድን ሆነው ቡድንተኞች የቤተ ክርስቲያንን ይዞታ ለመቀማት ወይም ንብረትን ለመዝረፍ የሃይማኖት ካባ የሚለብሱ አካላት ልጆቹ ያልሆኑ ይሁዳዎች የሚባሉ አለ አይደል? ይሄ ምንድን የበግ ለምድ የለበሱ የሚባሉ እነዚህ ነገሮች ያው በጥቅም የተደራጁ ቡድኖች ናቸው። የቤተ ክርስቲያኗ የመንፈሳዊ ይዘት ያላቸው ይመስላል። ብቻ የእምነት ለምድ የለበሱ ሰዎች እነዚህ ናቸው ማለት ነው። ስለዚህ እንዴ ደግሞ ከዚህ የሚያስከፋው አገዳደላቸው እንዴት ነው? አሰቃቂ ነው አገዳደላቸው። የምናያቸው በማህበራዊ ሚዲያ የሚሰራጩ በአካል የሚያዩ ያይቶታል። ብቻ የምናያቸው አገዳደላቸው ራሱ በቪዲዮ ቀርጾ ነው የሚያሳዩና ፎቶውን ይለቁልናል። እና አሰቃቂና ሰውን ለማሸበር ታቅዶ የሚፈጸሙ የግድያ አይነቶች ናቸው። ጅም ላይ ጨፈጭፉና ማሳከርስ የሚባለው አለ አይደል? በመኖሪያ ቤት፣ በገበያ ወይም በስራ ቦታ ላይ እያሉ በቡድን በመሄድ ያው ተጨፍጭፎ ነው። እንደዛ አንድ ሰው ሁለት ሰው አይደለም በብዛት ይጨፈጭፋል። ሌላው አሰቃቂ ግድያዎች ለምሳሌ ሰለባዎችን በቢላ ማረድ፣ በድንጋይ መውገር፣ እነዚህ የሆኑ ናቸው። በሀገራችን በመንገድ ላይ መጎተት፣ በህይወት እያሉ በሳት ማቃጠል፣ ሁሉም የሆኑ ነገሮች ናቸው እና በጣም ነው የሚዘገነነው። ይህ አገዳደላቸው መንገድ ነው። አድማጭ ግድያዎች ወይም ይሄ የሃይማኖት አባቶችን ዲያቆናትንና ንቁ ተጽዕኖ ፈጣሪ ምዕመናን ለይቶ ይገድላሉ። እነዚህ ደግሞ ማለት ነው። ስለዚህ አድማጭ ግድያዎች ይባላሉ። እነዚህ የሃይማኖት አባቶችን፣ ዲያቆናትን፣ ንቁ ተጽዕኖ የሚፈጥሩ ምዕመናኖችን ከላይ ማህበረሰቡ የሚያውቃቸው ከፍ ብሎ የሚታዩ አባቶችን እነሱን በመግደል ሌላ የአምልኮ ቦታዎችን ማጥቃት ነው። ቤተክርስቲያን ምዕመኑ የሚያመልክበትን ቦታ እነሱን ራሱ ያጠቃሉ። አብያተ ክርስቲያንን በማቃጠል ቤተክርስቲያኖች፣ ገዳማቶች አሁን እየተቃጠሉ ነው፣ እየነደዱ ነው። ምናልባት እኛ ወይም እናንተ አላችሁበት አካባቢ ይሄ ነገር ላይሆን ይችላል፣ ግን በአብዛኛው እየተቃጠሉ ያሉ ናቸው። በመሳሪያ ይቃጠላሉ፣ በአካል ሄደው በሳት ያቃጥሏቸዋል። ይሄ አምልኮ ቦታዎችን ማጥቃት ነው። ሌላው ምንድነው? መፈናቀልን እንደ ግድያ መጠቀም። ያፈናቅላሉ፣ ንብረታቸውን ዘርፈው ወደ ጫካ እና በረሃ እንዲሰደዱ በማድረግ በረሃብና በበሽታ ያው ምዕመኑ ህዝቡ ያልቃል ማለት ነው። ይህ እውነት በብዙ የሰብአዊ መብቶች ተሟጋቾች ድርጅቶች በሚባሉት ቤተክርስቲያኖች ሪፖርቶች፣ የተለያዩ መንገዶች በተቻለ መጠን ምን ሆኗል ቀርቧል ማለት ነው። ይታወቃል። መሬት ላይ ያለ ሀቅ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለእያንዳንዶቹ ተራ ሃይማኖት ተቋም ልትመስል ትችላለች። ነገር ግን ለዚች ሀገር እሷ ማለት ከሃይማኖትም በላይ የማንነት ምሰሶ፣ የታሪክ ማህደርና የነጻነት አርማ ናት። ኢትዮጵያ ዛሬ የራሷ ፊደል፣ የራሷ የቀን መቁጠሪያና የራሷ ጥበብ ያላት ሀገር ናት። በብራና በጸን የተጻፉ መጻሕፍቶች፣ በብራና የተቀመጡ ቅርጾቻችን ያሉባት የያዘች
ባለውለታ ቤተክርስቲያን ነች። ሀገር በወራሪ ስትደፈር የነጻነት አዝማች የሆነች ከፊት የቀደመች ቤተክርስቲያን ነበረች ሆነ እንደዚህ ብለን ያው በቀላሉ እንድናወራ እየሆነን ነው ማለት ነው። ትውልዱ ፊደል እንዲቆጥር ስነ ምግባር እንዲያውቅና አንድነቱን እንዲጠብቅ ማገር የሆነች ቤተክርስቲያን ነበረች። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ባሉት ገዳማቶች ውስጥ የኢትዮጵያ ጥንታዊ ታሪክና ቅርሶች በደሟ ጠብቃ ለዛሬው ትውልድ አድርሳለች። ቅርስ ታሪክ አለን እንድንል ቅርስ መኖር አለበት። ቅርስ ከሌለን ታሪክ አይኖረንም፣ መናፍቅ ነው የምንሆነው። ስለዚህ የመከራው ተቋዳሽ ለምን ሆነች ታዲያ ይቺ ባለውለታ ለምን እንደዚህ መከራ ተፈረደባት የሚለው ጥያቄ ያው የብዙዎች ነው። መልሱ ግን ግልጽ ነው። የአንድን ሀገር ታሪክ ለመደምሰስ መጀመሪያ የቆምንበትን መሰረት መንካት ግድ ስለሚል የዚች ደግሞ መነካት ያለባት ያው ሀገሪቷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ስለዚህ እሷን መንካት ስላለበት ነው እየነኩን ያለው። ቤተክርስቲያን መከራ የሚጸናባት የሀገር መሰረት በመሆኗ ብቻ ነው። እንደዚህ መከራዋን እያየች ያለችው ቤተክርስቲያን ምንድነች? የሀገር መሰረት ስለሆነች ነው። ስለዚህ ይችን የሀገር መሰረት የሆነችውን ማናጋት አለባቸው። ለማናጋትም እየሞከሩ ነው። እሷ ስትደክም ሀገር ትደክማለች ብለው ስለሚያምኑ፣ እሷ ስትናወጥ የማንነት ምሰሶ ይናወጣል ብለው ስለሚያምኑ ቤተክርስቲያኗን ያው በሰፊው እያጠቁ ነው ማለት ነው። ቤተክርስቲያኗ ማለት መማኑ ነው። ቤተክርስቲያን በመከራ ውስጥ ማለፍ እንግዳው አይደለም። በእሳት ተፈተና በክብር የወጣች በሰይፍ ተመታ በትንሣኤ የቆመች ናት። ዛሬ የሚታየው መከራና የሰማዕታት ደም የቤተ ክርስቲያን ዘር ያበቅላል እንጂ አይጠፋም። ሀገርና ማንነት የቆሙት በእሷ ትከሻ ላይ ነው። እሷም መንካት ሀገርን እንደ መንካት ነውና የተሻለውን ለማምጣት መንቃት መበርታት የሚያስፈልግበት ጊዜ ነገ ሳይሆን አሁን ነው። በተቻለ መጠን እስቲ እንንቃ እና ፈጣሪም በቃችሁ ይበለን። ቤተ ክርስቲያናችን መመኑ ያለው በዚህ ሁኔታ ነውና መድኃኔዓለም እንግዲህ ሰላሙን ያምጣልን፣ በቃችሁ ይበለን። ማንኛውም የሰው ልጅ በሀገራችንም ባለም ያለ ሊሞት አይፈረድበትም። ያለ አግባብ ሊገደል አይፈረድበትም። ሊገደል አይገባውም። ሊሞት አይገባውም። በሰላም ኖሮ በሰላም ፈጣሪ በጠራው ሰዓት በሰላም ይሄድ። የትኛውም እምነት ተከታዩ የትኛውም ብሄር ይሁን በኖረበት አካባቢ እንዳኗኗሩ እንደ አጠራሩ ተጠርቶ ይሄድ እንጂ እንደዚህ በሰቆቃ ሊሸኛ አይገባምና ፈጣሪ ሰላሙን ያምጣልን። ስለነበረን ጊዜ ከልብ አመሰግናለሁ። ቸር ያሰማን፣ ቸር ተመኙ፣ ቸር እንድታገኙ መልካሙን ሹመቱን ሁሉም መርምረው መልካሙን ያዙ። ክፋት ለማንም በጎነት ለሁሉ። ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። እጅግ አመሰግናለሁ። አክባሪ ያክብርልኝ። ሰናይ ጊዜ